ቆይ አሁን በሀብት ደረጃ ምን አለሽ? በሀብት ደረጃ በቃ አሁን ያለውበት ቤት ብቻ ነው በቃ ሌላ ምንም። አሁን ቅድም እንደነገርሽኝ ለዘመናት ሮጠሽ የገዛሻቸው ከ11 በላይ ቤቶች የሉ። ባንክ ቤትም ገንዘብ ያሱም ሀብት የለም ምንም ነገር 50 ሺህ የቀረውበት ብሩን ያለ ውክልና ከባንኩ ጨርሶ ማለት ነው። ከዛ ምን አሉ? ምን ምላሽ ሰጡሽ? አይ ደብዳቤ ሰጥቻቸው ነበር እንዳይንቀሳቀስ ይሄ ንብረቴ ብዬ 2006 የሚወጡ ብሮች ሲበዙብኝ አዝቤዛ በማረግ ቼክ በሚያደርግበት የሚገባ ብር የለም ከሚወጣ ብር ውጪ በዚሁ 2006 ደብዳቤ ጻፍኩላቸውና ውክልና ቁጥሩን ጠቀስኩትና ከዛሬ ውጪ እንዳይንቀሳቀስ ብዬ ለመናጀሯ ሴት ነች በወቅቱ ሰጥቻት ወጣሁ። ኦኬ ብላኝ ተቀበለች። አሁን ደግሞ በዚህ አሁን ወንጀል ከተሰራ በኋላ እስከ 2010 ድረስ ብሩን እያወጣው ነበር ካሶኝ ማለት ነው ቴክስ ይደረግ ከዛ እጄ ለምን ብዬ እንትን ስላቸው አይ በህጋዊ መልኩ ውክልና አላነሳሽም ያኔ ደብዳቤ ሲቀበሉኝ ያላሉኝ ማለት ነው። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው። አትሌት ገለቴ ቡርቃ በኢቲቪ አፋን ኦሮሞ ቴሌቪዥን ከመቀረበው ገመዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝቤ ያለውበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ብላለች። ከ800 እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ እየፈረሰ ነው ብላለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓመተ ምህረት ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ተናግራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓመተ ምህረት ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻለች። ፍለጋውን ጀምራ ለፖሊስ ስታስታውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጪ ከሆነ እግርልሻለሁ እንዳላት የተናገረችው ገለቴም በ2010 ዓመተ ምህረት በእርሱ በኩል የክስ መጥሪያ እንደደረሳት ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች ነገር ግን በጫና ጋብቻው እንደፈረሰ ትናገራለች። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሽጦ ስለነበረ ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች አትሌት ገለቴ። አንዷ የቀረችው ቤትም በ2008 ዓመተ ምህረት ውክልናው የተነሳበት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶች ተሽጠውባት ባዶ እጇን መቅረቷንም ተናግራለች። እናቱ እንዲኖሩበት የሰጠውትን መንግስት የሰጠኝን ቤት እንኳን ለእናቱ ሽጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውንም ሳንካፈል አንዷን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትልም ተናግራለች። እሷ ቀድሞ ሁሉንም አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነም ተናግራለች። ከዚህ አልፎም እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘቡን በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸውን ጉዳዩን ውስብስብ እንዳደረገውም ተናግራለች። ይህን ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴም እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወቴ አስጊ ሁኔታ ላይ ስለሚገኝ የሚመለከተው አካል ይድረስልኝም ትላለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴም ወጥቼ የሚወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት አገሬና ህዝብ ያለበትን ሁኔታ ይወቅልኝም ብላለች። እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ። አገሬን ያስጠራው ሲኖርም ኢትዮጵያዊ ሲሞትም ኢትዮጵያዊ ነው ብዬ የሚጠራው ራሴን ከሀገር እንዲጠፋ ነው ይሄ ሁሉ እየተደረገብኝ በደል ማለት ነው። እኔ አልጠፋም። አገሬን ባንዲራ ለብሼ አገሬን አገልግያለሁ። አገሬን ነው የሚሞተው። ዛሬ ወደ ሚዲያ የመጣበት አጋጣሚ ቢኖር ህዝቤ ለምን ጠፋች ለምደው ህዝቤ እንዲሰሙኝ ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፍትህ እንዲሰጡኝ ፈልጋለሁ። እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል
ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ሕዝብና ራሱ መንግስት ተዋለው። ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማሄድ አልችልም እኔ በቃ። ምክንያቱም አሁን ባራጅ ሊወጣ ነው ቤቱ። ከዚህ በኋላ ላራጅ ወጣ ነው ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም። ገለቴ ቡርቃ ዋሽታናለች። ይሄን ያህል ጊዜ በጭንቀትና በሐዘን በለቅሶ አንገቶች ደፍታ ህመሟን ሁሉ ደብቃን ከርማለች። ይህች ሴት ኢትዮጵያን በዓለም ሁሉ ያሳየች፣ አረንጓዴ ቢጫ ቀይ ባንዲራችንን በዓለም ሁሉ ያውለበለበች፣ እነዚህን ሁሉ አመታትን በሩጫ ሀገሯን ያስጠራች ጀግና ሴት ነች። ይሄን ሁሉ አመታትን ግን በጭንቀትና በፍርሃት ከርማለች። ይሄን ሁሉ ጊዜ እንዴት እኛ ሳናውቅ ቀረን? ገለቴ ቡርቃ ብቻ አይደለችም። ስንት እህቶቻችን ናቸው በአረብ ሀገራትና በመላው ዓለም በስደት እየኖሩ ገንዘብን ሀብትን አከማችተው በወሮ በላ ወንዶች የተበሉ ስንት እህቶቻችን እንደሆኑ ቤቱ ይቁጠረው። ለገለቴ ቡርቃ ብቻ አይደለም ድምጽ የሆኑት ለመላው ኢትዮጵያውያን ሴቶች ነውና ጀግኖቻችን ሲጠፉ የጠፉ ብለን መፈለግ ባህላችን ይሁን። በዓለም አደባባይ ሁሉ ጓዳችን ህይወታችን የሚያሳዩልን ጀግና ሴቶች ናቸውና እንኳን እንግሊዟ ንግስት ኩዊን ኤልዛቤት አወር ሌዲ ትባላለች። ስለዚህ ቅድስት ማርያምን እመቤታችንን በላት። እሷ ደግሞ ከኢየሱስ ውጭ ሌላ ልጅ የላትም። በድንግልና ወልዳ በድንግልናን የጨረሰችው በዘመኗ ፐርፔቹዋል ቨርጂኒቲ ያላት ብዬ ተናገርኩኝ። እኔ እንዲሁ መናገሬ ነው፣ ዕውቀት ማካፈሌ ነው። ከዛ ተዋህዶ ኦርቶዶክስ ቤተክርስቲያን እኮ ኢየሱስን ታውቃለች፣ ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን 9ኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው 7ቱም ብዬ ተናገርኩ። እኔ በየዋህነት ዕውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩኝ። የእርግማን መዓት ወረደብኝ። ሳየው ግን ሲመስለኝ የሚወረወርብኝን እያንዳንዱን ድንጋይ፣ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። ሰበስባላችሁ እሱ ምንም ጥያቄ የለውም። በገዛ እጃችን እየሰራን እንደክማለን። ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እንማልዳለን። አሎ እዩ ጩፋ፣ ይሄ ነው ጌታ ያስተማረን፣ ይሄ ነው ጳውሎስ ያስተማረን። ያውም የገዛ ወንድሞችህ የንቀት እቺ ትዕቢት ውርደትን ቀድማለች። ቀጣዩ ውርደት ነው ንስሐ ካልገባ። አሁን የሰው ጆሮ እንዲሰማ ብሎ ነው የኔን መልእክት እግዚአብሔር ያዘገየው። ለመሰላችሁ ሁሉም ያው ለዩቲዩብ ታቁታላችሁ። በጣም ይገርመኝ ነገር ደግሞ አሳራቂ መስለው የሚመጡት በጣም የገረመኝ ደግሞ ነቢይ ጆሲ እኔ ነቢይ የሚለውን ታይትል ራሱ እንዴት እንዳገኛችሁ እኔ በጣም ይገርመኝ። ነቢይ ጆሲ አስተያየት ሰጠ። እኔ ስልክ ቢያነሳ ሊኖረው እንደዚህ አይሆንም ነበር አለ ጆሲ። ቅርብ ቀን እኮ ብር አጡና ብር ካላመጣችሁ
መከራው ስትገቡ ችግር፣ ግራ questions ስትምታቱ be careful። ትንቢት ተናጋሪና ነብይ ይለያያል ማለት። ትንቢት ተናጋሪው ነብይ አይደለም። ስለዚህ ከዛሬ በኋላ ትንቢት የሚናገረውን ትንቢት ተናጋሪ ብለን እንጠራዋለን። አንድ ሰው በነብይነት ኦፊስ ተጠርቶ ነብይ ብለን የምንጠራው ወይም ደግሞ የጸጋውን ጉልበት የምንቀበለው ቢያንስ እነዚህ ስጦታዎች ማካተት አለበት። የመጀመሪያው የእውቀት ቃል ስጦታ ሊኖረው ይገባል። ሁለተኛው የጥበብ ቃል ሊኖረው ይገባል። ሶስተኛው የትንቢት ስጦታ፣ አራተኛው ደግሞ የማስተማር ስጦታ። ምክንያቱም አምስቱ ኦፊሶች በኤፌሶን ምዕራፍ 4 ላይ ወደ ክርስቶስ ኢየሱስ የሚያሳድጉ ናቸው። የሚታደገው ደግሞ ትንቢት አይደለም፣ በትምህርት ነው። ሰውን በትንቢት ከፍ ታደርጉታላችሁ። ከፍ ያለበት ቦታ ደግፎ የሚያስቀረው ግን ትምህርት ነው። የእውቀት ቃል የእግዚአብሔርን ቃል በጥልቀት ማንበብ ማለት አይደለም። የእውቀት ቃል ስጦታ ማለት ጀርባውን ማወቅ፣ እሱ የእውቀት ቃል ይባላል። ለምሳሌ ጳውሎስ ዓለም ሳይፈጠር በፊት በእውቀት ቃል አዲስ ኪዳን ላይ ቆሞ ዓለም ሳይፈጠር በፊት ብሎ ከዓለም መፈጠር በፊት ሄደ። ይህ ማለት የእውቀት ቃል ይባላል። ሙሴን የመጣው ከብዙ ዓመት በኋላ ነው። ሙሴ ግን ወደኋላ ተመለሰና ሰማይና ምድርን ፈጠረ ብሎ ነብይ ነው። ስለዚህ ይሄ የእውቀት ቃል ይባላል። አጋቦስን ለጳውሎስ ያመጣለት መልእክት የእውቀት ቃል አለበት፣ ትንቢት አለበት። የእውቀት ቃል ማለት አንድን ነገር ጀርባ ማወቅ። የእውቀት ቃል ጉባኤን የማነጽ ነገሩ ብዙም አይደለም። አንዲት ሴት አርግዛ ብትመጣ ተመልሼ ከማን ጋር እንደተኛች ባያት እሱ የእውቀት ቃል ይባላል። ጉባኤ ውስጥ ግን አልናገርም። እዚህ የጸጋ ስጦታ የምታገለግሉ ሰዎች መጠንቀቅ አለባቸው። ምክንያቱም በእውቀት ቃል ሰውረው የያዙትን እግዚአብሔርና ግለሰቡ የሚያውቁትን ብቻ ልታዩ ይችላል። የእውቀት ቃል ሰውየውን የሚያንጽ አይደለም። ወደ ትንቢት ለመውሰድ መንደርደሪያ ነው የሚሆነው። ቀጥታ ወደ ትንቢት መምጣት ካልሆነ ለሰውየው አይደለም። የጥበብ ቃል ማለት አንድ ሰውዬ ነገ የሚሆነውን መንገዱን መናገር ማለት ነው። ይህ ሰውዬ አለ ቀበቶ የማን ነው አለ። አለዚህ ቀበቶ መከራና ስደት ይገጥመዋል። ጥበብ ቃል ይባላል። የጥበብ ቃል ማለት አሳምሮ መናገር ማለት አይደለም። ሰው የሚስል የእውቀት ቃሉን ካየ በኋላ ዝም ብሎ ይናገርና ቀጣይ የሚለው ሲያጣ ይሞላል። አንድ ሰው ፊት ለፊት የሚሆነውን ይሄ ስጦታ ኖሮት በትክክል መጽሐፍ ቅዱስን ከፋፍሎ የሚያስተምር ሆነ ነው። ሰው በእግዚአብሔር ፊት ዣንጥላ አቅርቦ ሞገስን ሊያገኝ አይችልም። ምክንያቱም እሱ ፀሐይ አይመታውም፣ ዝናብ አይነካውም። እዚህ የሆነ ዕጣን ብታጨስለት ያጨስከው ዕጣን እንኳን አይደለም ሰማይ ሊደርስ ካንተ ቤት ጣራ አልፎ አይሄድም። አሁን ሰው ለምንድነው ስራ ቢሰራው ተራራ የሚወጣው? ለምንድነው ቁልቁለት የሚወርደው? ምንድነው በባዶ እግሩ የሚሄደው? ለምንድነው መከራውን ስቃዩን የሚያየው? ለምንድነው እንደዚህ ሁሉ ተሰቃይቶ ሲያበቃ ደግሞ መዳንና ለመዳኑን እንኳን እርግጠኛ እኮ አይደለም። በእግዚአብሔር ፊት ትክክል ለመሆን መስቀሉ ብቻውን በቂ ነው። ወደ ሕግ ስራ መመለስ መንፈሳዊ ምንዝርና ነው። እሱ በዘላለም ግርማ ውስጥ የሚኖር ማንም ምንም ሳይጨምርለት ከብሮ ያለ አምላክ የምወደው ልጅ ያለ እሱ ነው። እሱን ስሙት አለ። እሱ ደግሞ ምን አለ? በእኔ እመኑ አለ፣ በአባቴም ደግሞ እመኑ አለ። እኔ ሕይወት ነኝ አለ፣ መንገድ ነኝ አለ፣ ከኔ በቀር ወደ አብ የሚሄድ የለም አለ። እሱ ያለው ይሄንን ነው።